የገባችባት ማለት ነው። ትሁት ፋውል እየሰራች እንደነበረ እንግዲህ ሙሉ እንደተከታተላችሁት ነው ማለት ነው። አይነ ስውር ነኝ በማለት የድሮ ባሌን አግኝቻለሁ ብላ ወደዚህ ወደዛ ስትል እንዳያቸዋት አይታችኋል ማለት ነው። ትሁትም ያየችው ማመን አቃታት ማለት ነው። በሌላ በኩል ደግሞ የአባባ ሚስት ማስታወስ ችላለች ማለት ነው። እጅግ በጣም ደስ በሚለው ሁኔታ ማለት ነው። በጣም ደስ የሚለው ስንጠብቀው የነበረ ነገር ነው። ሌላው ደግሞ በዚህ በኩል ናቲ በጣም እንደሰጋና እንደፈራ ምክንያቱም እና እንግዲህ የአባባ ሚስት ካስታወሰች የሚያደርገው ሁሉ ስለምታስታውስ ስለምትናገር በጣም እንግዲህ ለትሁት እዚህ ጋር ቆሞ እያወራት ነበረ ማለት ነው። ምክንያቱም ያው እሱ የሚያደርገው ነገር ታውቃላችሁ ማለት ነው። የበድልን እያወራት ነበረ ማለት ነው። ምክንያቱም በድል እሷን ስታስታውስ ምን የሚፈጠር ይመስልሻል እያላት ነበረ ማለት ነው። ማስፈራራቱ ወይም ደግሞ ተንኮል መስራቱ አልቀረም ማለት ነው። ምን ይፈጠራል ትላለህ ስትለው እኔ ልንገርሽ ብሎ ከራሱ የመጣ እዚህ ቤት እሷ ካስታወሰች አንቺ ምንም አይነት ቦታ እንደማይኖርሽ ታውቂያለሽ አላት ማለት ነው ለበድል ማለት ነው። በድልም ደግሞ እኔ ከዚህ በኋላ ብዙም እዚህ ቤት መቆያ አይመስለኝም እያለችው ነበረ። በሌላው በኩል ሄዶ እንግዲህ ለቲና ማለት ነው ምንድን ነው ያደረገው? አንኳኩቶ ቤት ሰውዬው የለም። አሁን እኮ ጥሩ አጋጣሚ ነው። ምንድን ነው ለምንድን ነው ስራ ማንሰራው ነው ያላት ማለት ነው። እሷ እደውልልሃለሁ ወይም ደግሞ እመጣለሁ ብላ ጥርቅም አድርጋ ነው ማለት ነው በሩን የዘጋችው ቲና ማለት ነው። ከዛ ደግሞ በሩጫ ሄዳ እንግዲህ የተናገረችው ቤተሰቦቹን አሳልፋ እንደማትሰጥ ምንም እንኳ ክፉ ስራ ብትሰራ ቲና በዚህ በኩል በጣም ለዚህ ቤተሰቦች እየረዳቻቸው ነው ማለት ነው። ሄዳ ይህንን አትመኛቸው፣ የፈለገ ነገር ቢያረግ እንግዲህ ለሱ ማመን የለብሽም እያለቻት ነበረ ለበድል ማለት ነው። እንግዲህ ይህን ያህል ስትላት አሁን እመኚኝ ማለት አይደለም፣ ግን በፍጹም እውነት ቢያወራም እንኳን ናቲ ማመን የለባችሁም እሱን አትመኑ እያለቻት ነበረ ማለት ነው። በዚህ አጋጣሚ እንግዲህ ደስ የሚለው ነገር ደግሞ ትሁትና ተመስገንም ደግሞ የድሮ ልጃቸው ፎቶ እያዩ ነበረ። በጣም ነው ደስ ያላት። ትሁት እንግዲህ አልቅሳ ነው የተቀበለችው። ከዚህ በኋላ እያራገበ ሚኪ ነው ምተፋት ተዋታለሁ እጥላታለሁ ሲል እንግዲህ መጥፎ የሚሰራ ሰው ልቦና ይስጠው ነው የሚባለው። ምንድን ነው ያለው? በጣም ነው የሚያስገርመው ማለት ነው። ፎቶ እያዩ ከተመስገን ጋር በጣም የድሮ ጊዜያቸው እያስታውሱት ሆድን ስታለቅስ እውነት ያለው ሰው በጣም መቼ የሚሆን ተለያይቶ አይለያይም። በተለይ ልጅ ላለው ሰው ማለት ነው። ናቲ እንግዲህ ሜዳ ላይ ቀረ። ምን እንደሚሻለው አቃጥሮ ምን ይሻለዋል? ሜዳ ላይ ቀረሁን ሁሉንም ነገር ሁሉንም ሰው ሁሉንም እየነቃበት ነው ማለት ነው። ግን ከተንኮሉ ወደኋላ አልቀረም ማለት ነው። ወደዚህ ወደዛ እየተሯሯጠ ነው ማለት ነው። በድልም ስራ እንደምትገባ ወደ ስራ እንደምትሄድ ቆርጣ ተነስታለች። ነገር ግን ከቤት ከወጣች እቃዋን ከያዘች በኋላ በር ላይ ቁጭ ብላ በጣም ብዙ ነገር እያስታወሰች እያለቀሰች የድሮ ህይወታ አስታውሳ እንዳያችሁት ከሆነ ሙሉ ፊልሙን ካያችሁ ማለት ነው እያለቀሰች ነበረ። ከዚች ሴትዮዋ ጋር ትኖራለች ስባል ካጠገቧ መጥቼ ስቀመጥ ዛሬ ለዚህ ደርሼ ብላ ያው የድሮ ታሪክ ይኖረናል። ማናችንም ከአያት ከአክስት ከአጎት እናድጋለን። ግን ከፍ ስንል የድሮ ያለንበት ቦታ ዞር ብለን እናስባለን ማለት ነው። ምን ይመስላችኋል? ምን ትላላችሁ ማለት ነው? እያንዳንዱ ሰው ትውስታ ይኖረዋል። ከሀገር ሲወጣ ሀገር ሲኖር እንደዚህ ከተለያየ ቤተሰብ ጋር ሲኖር ማለት ነው። እሷ መስራት አለብኝ አንጣላም አንተማማም ስራ ካለ ወደ ስራ ሊሄድ እያለች ነው ማለት ነው። በድል ማለት ነው። ቆርጣም ተነስታለች ወደ ስራ እንደምትሄድ ማለት ነው። ስራ ትገባለች። ከዚህ በፊት እንዳወቃችሁት ናቲ ላስገባሽ እያላት ነበረ። ግን እሱ ማንም አያምነው ምን እንዳደረጋት ስለምታውቅ አይሰማም ማለት ነው። እንግዲህ ለእናቷ ፋፈሽ እንበልና እንግዲህ እናትሽን አዝናኛቸው እያላት ነበረ ማለት ነው። ግን በድል ከዚህ በፊት ስላገታት አታምነውም ማለት ነው። አታምኝማ ስለማታምኝ በጣም ነው ማዝነው ነው ያላት ማለት ነው። እንግዲህ ትዕዛዝ እቀበላለሁ ግን ማመን አለማመኑ ለእኔ ተውልኝ ነው ያለችው ማለት ነው። እዚህ ጋር ደግሞ እንደምታዩት ትሁት በጣም ደንግጣ እጅግ በጣም ማለት ነው። ምክንያቱም እንደዚህ ትሰራለች ቲና አብረን እንስራ የምታስታውሱ ከሆነ በባለፈ እንዲሁ ሴተኛ አዳሪነት ነው እንዲህ መሰለው እያለቻት ነበረ። በጣም ነው የተቆጣቻት።
ለትሁት ቲናም ደግሞ በጣም ይቅርታ፣ ትሁትም ደግሞ ለቲና በጣም ይቅርታ ብላት ነበረ። ዛሬ ይሄው ስራዋ አውቃለች ማለት ነው፣ ትሁትን ማለት ነው። ቲና ምን እንደምትሰራ እንግዲህ አይነ ስውር ነኝ ብላ ጎትቶ እያመጣት ድሮ ባለው ያው ፋውል እየሰራች ነበረ። ስታያት እንዴት እንደዚህ ሊሆን ይችላል ትላለች ማለት ነው ትሁት በብዙ ሰዎች በኩል እንግዲህ ድሮ የማይተማመኑ አሁን ይሄ ስታይ ደግሞ የበለጠ ትሁቴን ምን እንደምትል በሚቀጥለው ክፍል ምን ትላለች? አንቺ አይነ ስውር አይደለሽም እያየሽ አይደለም ወይ? ለምን እንደዚህ በአካልሽ እንደዚህ ታደርጊያለሽ? እግዚአብሔር በሰጠሽ ጸጋ ትላታለች፣ ትጮህባታለች፣ ታዋረዳታለች። በሚቀጥለው ማለት ነው ቲናስ አይ እንደዚህ ነኝ ትላለች። ምን ትላለች እንግዲህ ባለቤቷም ደግሞ እያየሁሽ ነው እያየኋችሁ ነው እያለች ነበረ። ሆቴል ወይም ደግሞ ካፌ ቁጭ ብላ እህቱን ሲያስተዋውቃት ግን የምታይ እኮ ነው የምትመስለው እያለች አልነበረ? በባለፈው ክፍል አይታችኋል ማለት ነው። ከመኪና ወርዳ ዛሬም አንተ ነህ እንደ ቅጨኝ፣ አንተ መኪና ነው ወይ ቅጨኝ እያለችው ነበረ። እና አደርስሻለሁ በቃ ብሎ ይዟት እንደተመለሰ አይታችኋል። ወደ ቤት እያደረሳት ደረሰችባቸው መንገድ ላይ ማለት ነው። አሁን እንዴት ይቀጥላሉ ትላላችሁ? ቲና ከዚህ በኋላ አምና የምትላት ነገር ትቀበላለች ትሁትን ማለት ነው። ቲና የምታመጣው ነገር ወይስ አትቀበልም? ይህንን የእናንተ ሀሳብና አስተያየት ነው ማለት ነው። ይሄ ግሩፕ ውስጥ ቲና በጣም ተንኮለኛ እንደሆነች እንዲሁም ደግሞ ናቴም እንደዚህ ድራማ ወይም ደግሞ ግሩቡ የሚመሩት ኮመንትም ላይ እንዳየሁት እንግዲህ አንዛዛችሁ፣ ተጨቃጨቃችሁ፣ ታስጠላላችሁ። ቲናና ናቴ የሚባለው ናቴ እውነትም ተንኮል በቃ ከተንኮል የተሰራ የተፈተፈተ ነው እንደምትሉት ያው ገብቶ ሲያሽቃብጥ ነበረ። በርስቴ ሲከበር እኔ እንዲህ ካላረኩ እያለ ሰው በለፈበት አንዳንድ ሰዎች ያው ታውቃላችሁ እኔ ልታይ የሚለው ማለት ነው። እዚህ ጋር ደግሞ ይኸው አንኳኩቶ እየነገራት ነበረ፣ ግን ቶሎ ሄዳ ነው ለእንትና እየነገረቻት ማለት ነው። ምንም ነገር አትመሩ የፈለገ ነገር ቢሆን እያለቻት ነበረ ማለት ነው። ተመስገን እንግዲህ ትዕግስት ያለው ሰው ምንም ነገር ያሸንፋል። ተሜ ጎበዝ ነው እንደምንም ሲል አሁን ናቴ ምን አባቱ እንደሚሆን እንግዲህ እናያለን። ሁለቱም ሽማግሌ ላኩ ተብለዋል። ማልኩ ማንን እንደምትቀበል ትሁት ያው ተመስገንን ነው። ፈለገ ነገር ቢሆን የልጁ አባት ነው ማለት ነው። ከሱ አትርቅም፣ ከሱም አትወጣም። አሁን ደግሞ የናቴ ሁሉ ነገሩ ስላወቀች ከዚህ በኋላ ሺ ብላ የምትቀበለው አይመስለንም። ያላትም ነገር ደግሞ ከሱ በጣም ጥብቅ ነው ማለት ነው። እንዲሁም ደግሞ ተመስገንም በጣም ለእንትና እያስጠነቀቃት እያበረታታት አይዞሽ እያላት ነበረ ማለት ነው። በድልም ደግሞ ከዚህ በኋላ ስራ መግባት እንዳለባት አብረን ከሆነን ምንበላው ምንጠጣው ቤቱ እያየሽው ነው እያለቻት ነው ማለት ነው። እንዲሁም ደግሞ እስቲ ስራ ፈልጊላት ስትላት ለቲና እባክሽ አጉል ውስጥ አትክተቻት፣ አርፈሽ ቁጭ በይ ነው ያለቻት ማለት ነው። እና ምን ይሻላል ከዛ ሚስጥር ለምንድን ነው ስትላት ትሁትን ማለት ነው ለቲና ሚስጢር ንገሩኝ አትበይ፣ ሚስጢር አታውጪ እያለቻት ነበረ ማለት ነው ከሰማችሁት። የአባባ ሚስትም ደግሞ የኢሮ ነገር ስታስታውስ በትልቅ ኩሽና እንጀራ እንደመጋገር እና በቃ ትልቅ ቤት እንደነበረ እናስታውሳለሁ። አይደለም ቤቴ እያለች ነበረ ተሰብስበው። እነ ትሁትም ደግሞ አው ቀይረ ነው ይሄንን ነው ቤታችን እያሏት ነበር ማለት ነው። ምን ትላለህ? እና ከዚህ በኋላ የሚቀጥለው ምን ይሆናል? የአባባ ሚስት አባባ ተፈተው ወደ ቤት ይመጣሉ። የአባባ ሚስት እዛው ይቀጥላሉ። በድል ደግሞ ስራ ትገባለች። እንዲሁም ደግሞ ተመስገንና ትሁትም አብረው ይሆናሉ ማለት ነው። በሚቀጥለው ክፍል የምናየው ይሆናል ማለት ነው። በጣም ያስደስትና እንግዲህ የተበታተነ ቤተሰብ አብሮ የሚሆነው እንግዲህ በጣም ያስደስታል። በጣም እንጃ ያው ሰው እንትን ሲል ሲቀራረብ ሲዋደድ ደስ ይላል።